እኔ ከፈጣሪ ውጭ ማንንም አልፈራም። ለዛ ተራ አለቃሽ ደግሞ ንገሪው፣ እኔ ከስራ ሰዓት ውጭ ማንንም አላወራም። እኔ ግን የግድ ታወራኛለህ። ይኸውልህ ካልሆነ ግን ጽዮንን ቀስቅሼ አባቷ እንደሞተ ነው የምናገርልህ። ሞክሪው። አለቃሽ አልነገረሽም እንዴ? እዚህ ፊት ለፊትሽ የቆመው ናታን አይደለም ናኤፍ ነው፣ ከአለቃሽም በላይ የሆነ ሰው። አንድ ቃል ትንፍሽ በይና የእኔ ሴቶች ጋር አስገብቼ ኢፍራታ ላይ ያረግሽውን አንድ በአንድ አንቺ ላይ ያረጋለሁ። ዝም ያልኩሽ ስለማላቅ አይደለም። ኢፍራታ አሁን የኔ ኃላፊነት ስላልሆነች ነው። ሀገር ያሸበረ ትልቅ ወንጀለኛ ናት አለ። ቆይ እንዴት ሊሆን ይችላል? ለያፌት ትነግሪዋለሽ ወይስ? አይ አልነግረውም። ከዛ በፊት ማረጋገጥ ያለብኝ ነገር አለ። ከዛ በኋላ ፖሊስ ገፋ ራሱ ያውቀዋል። ልጁ ወንድሜ ነው እንዴ? ያፌትም ወንድምሽ ከሆነ የማንኛቸውም ቢሆን በሁለቱ በኩል አክስት መሆንሽ አይቀርም። ወይኔ ፈጣሪ! አሁን የእውነት ወንድማማቾች ከሆኑ ምንድን ነው የማደርገው? ወንድሙ እስከሆነ ለምን በዚህ ልክ ናታንን ይጠላዋል? ኤፉ ምን እያሰብሽ ነው? የጠየኩሽ ጥያቄ ያን ያክል ከባድ ነው እንዴ? አቤል ከኛ ጋር መኖር ይፈልጋል። ያፌትን ደግሞ እንዴት ብዬ እንደማሳምነው አላውቅም። ምን? ቆይ እሱ የራሱ ቤት አለው አይደለ እንዴ? እናንተ እዚህ ያማረ ቤት እየኖራችሁ እኔ እዛ አሮጌ መንደር ውስጥ አልኖርም አለኝ። ይሄ የማይረባ ለነገሩ ተይው፣ በቅርቡ ወጥመዳችን ውስጥ ይገባል። እንደተጫወተብንም አይቀርም። ማለት ምን ለማድረግ እያሰብሽ ነው? እሱን ሲሳካ እነግርሻለሁ። ይልቅ አሁን ወክ እያደረግን ቤት ላደርስሽ። እኔም ቶሎ ወደ ቤት መመለስ አለብኝ። ወንድሜ ሰሞኑን ተጠንቀቁ ማለት አብዝቷል። ምን አይነት ነገር ውስጥ እንደገባ አላውቅም። ምን ውስጥ እንደገባ አላውቅም ማለት ምን ማለት ነው? ያልሆነ ስራ ውስጥ ገባ እንዴ? አላውቅም። ወይ አሁንስ እንዴት ምርር እንዳለኝ። አንቺ ፍራታ ነይ ወደዚህ። አንቺ ማፍረድ የታባሽ እንደነበርሽ ተወጫለሽ። ነይ የት ነበርሽ? ያቤት ልቀቀኝ፣ ያሳመምከኝ ነው፣ ልቀቀኝ። እንኳን ደህና መጣሽ። ነይ ግቢ ቁጭ በይ። በዚህ ልክ በጭራሽ ቤት መተሽ ያገኝሻለሁ ብዬ አልጠበቅኩም ነበር። ቆይ እኔ ባልመጣ ኖሮ ልትመታት ነበረ? ሚስትን ለመምታት እጅን ታነሳለህ? አይ አልመታትም። ሲጀመር ምኑ አይመታል። ቤት ስመጣ ስላጣኋት ተናድጄ ነበር እና ደግሞ ስለምወዳት እቀናለሁ። ካላመንካት ማግባት አልነበረብህም። ደግሞስ ታማተኝታ ጥላት መሄድ ሳያንስ ትጮህባታለህ። እኔ እኮ መጀመሪያ አመጣጤ ወንድሜ ከዚህ በኋላ እሷን እንደማያስብ፣ አንተም ደግሞ ከዚህ በኋላ ወንድሜን ማሳደድ እንድታቆም ላስጠነቅቃችሁ ነበር። ግን ደግሞ መጀመሪያ ያንን ለመስማት ጤነኛ መሆን ያስፈልጋል። እኛ በቤታችን የወደቀ ነገር ላይ ኃይላችንን አናሳይም። በጀርባ መተለም ለማጥቃት አንሞክርም። ለዛ ነው አስነስቼ ወደ ሆስፒታል የወሰድኳት። አዎ ወንድምሽ ከህይወታችን እንደወጣ ግልጽ ነው። ሰሞኑን ከአዲሱ ፍቅረኛው ጋር በተደጋጋሚ እየታዩ ነው። ፍቅረኛ? አዎ ፍቅረኛ። ምን ነው ጽ ያልነገርሻትም እንዴ? እሱን እኔም ካንተ እየሰማው ነው። ግን እቅድን በጣም ወድጄዋለሁ። ኤፍራታን ከወንድሜ ለማራቅና እሱም ደግሞ ፈጽሞ ሊያስታውሳት እንደማይችል ከእኔ በላይ አንተ በደንብ አድርጋ አስረድተህልኛል እና ለዚህም ደግሞ በጣም አድርጌ አመሰግናለሁ። ከመጀመሪያው ምን ነኝ የተውኩት? አይደለም አንድ ፍቅረኛ 10 መያዝ ይችላል። እኔን አይመለከተኝም። እሱንማ እያየነው እኮ ነው። ለማንኛውም አቶ ያፌት ከዚህ በኋላ ሚስት ላይ ለመጮህም ሆነ ሚስትን ለመቅጣት ስታስብ ለምን እንዳገባት በደንብ አድርጋ አስታውስ። እሺ በቃ ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ በአዲስ ነገር ተከስተናል። ዛሬ በአዲስ ነገር መጥተናል። እሱስ ምንድነው? ዛሬ ሐረግን ይዤላችሁ ቀርቤ ያለሁ ማለት ነው። ክፍል
97 ይዤላችሁ ቀርብ ያለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። የተመለከታችሁት ከሆነ ያፌድን እንግዲህ ብዙ ሴቶችን እያገደ ይገኝ ነበረ። ዛሬ ናታን ቆርጦ ተነስተዋል። በቀልብ ስላለበት ሊበቅለው ተነስተዋል ማለት ነው። በድብቅን ሌላ ሰው ሆኖ ተነሳ ማለት ነው። ናታን ጀግና ነው። እንግዲህ ከፖሊሶቹ ጋር ሆኖ እየሰራ ይገኛል ማለት ነው። እንግዲህ አሁን ናታን ወደ ፖሊሱ ጣቢያው ጋር ወስዶታል እና ከዛ በኋላ ቢኒያም አያውቅም ነበረ። ቢኒ ኢንስፔክተር አወቀ ይባላል። ያፌድን እናንተን በተመሳሳይ ስራ እየሰራ ስለሆነ አብረን እየሰራን ነው እንዴት ያለ ነው ቢኒያም። ከዛ በኋላ እንዳለ እያስረዳው ይገኛል። ከዛ በኋላ ከዚህ በፊትን ኤፍራታን እንግዲህ ከኢንስፔክተር ጋር ከፖሊሶቹ ጋር እየሰራች ትገኝ ነበረ። ከዛ እናንተን እልህ ይዞት የኤፍራታን ቦታ እሱ ተተክቶ እየሰራ ይገኛል። እንደምታውቀኝ አልጠራጠርም ይለዋል ናታን። ወይዘሮ ኤፍራታ በዙሪያ ያሉትን ሰዎች ሁሉ ነግራኝ ነበረ። ስለዚህ ያፌድን ለምን እንዳገባችሁ ታውቃለህ ማለት ነው። እኔም አውቄ ነው ደስ ይለኝ ነበረ፣ ግን አልነገረችኝም። አንድ ማውቀው ግን ቢኖር እሷ ደግሞ እንደዚህ አይነት ነገር ልትሰራ የምችለው በአንተ ከመጡበት ብቻ ነው ብሎ የሆነ የሚያስፈራራ ነገር የሆነ ወንጀል በሱ እያስፈራራት ይገኛል። አሁን ምንም ናታን ደግሞ አሁንን ማጣ ነገር ስለሌለ እንግዲህ እሱን ገድዬን ኤፍራታን አጣታለሁ፣ ወደ እስር ቤት እገባለሁ እያላል ናታን። ፖሊሱ ስሜታዊ ሆነህ አትወሰን፣ ስሜታዊ ሆነህ የምትወስነው ነገር ዋጋ ያስከፍላል። ለመሆኑ ኤፍራታን ያህል እንደምታፈቅርህ ታውቃለህ? እኔም በጣም ነው የምወዳት፣ ግን ከመሬት ተነስታ አንተን በቃህኝ ያፌድ ነው የምወደው ብላኛለች እና አመንካት? ተጠራጠርካት? ይለዋል። እንግዲህ አላቅም ይላል። በእውነትና በውሸትና መካከል ነው ያለሁት ይላል እናትን። ከዛ በአንድ በኩል እሷ ከኔ ውጪ ልታፈቅር አትችልም የኔ ሴት ነው ብዬ፣ በሌላ በኩል ደግሞ እውነቷ ቢሆንስ እያልኩኝ ያኔ በቤት ውስጥ አግቶ ባስቀመጣት ጊዜ ለኔ በፍቅሩ ተሸንፋ ከሆነች እያለ እናታን ጭንቅላት ውስጥ ሁለት አይነት ነገር እየገባበት ይገኛል። ከዛ ፖሊሱ ኤፍራታን ላንተ ብላለው እንግዲህ ያፌድን ልታገባ የተገደደችው ሴቶቹ እናቶቹ ከአሁን በኋላ ማልቀስ የለባቸውም፣ ከጎኔ ቁምና ኤፍራታንም ቢሆን እናስመልጣት ከሱ ቤት ይላል። እኔ ላግዝህ እችላለሁ ይላል እናቱን። ያፌድን መጣልና ፍትህ ሲሰፍን ማየት አትፈልግም እንዴ? ኤፍራታ ከተሳረችበት ወጣ ለመኖር አትፈልግም? ያፌድ ማናቃቸው ሴቶች እንግዲህ ሁሉም ሰው የተጫወተባቸው የተገኘ አይደለም እና እነሱ ነፃ ሊወጡ አትፈልግም? እፈልጋለሁ። አይደለም እኔ የተበደልኩት አይደለም፣ ሌላ የተበደለው ሰው ሲሰማ እያንቀሸቀሸኝ ነው ይላል። የውልስ እሺ፣ አሁን የያፌት ተቀናቃኝ መሆን ትችላለህ? አሁንም ደጋፊ አይደለሁም። እንደዚህ አይደለም፣ የያፌት ግራ እጁ መሆን አትችልም ይለዋል ፖሊሱን። አንተ ብትሄድ ክፍተታቸውን ትሆን ሰዎች አሉ። አንተ የያፌድን ጠላት መሆን ደካማ ጎንህን ለመጠቀም ይሞክራሉ። ስለማን እያወራኸኝ ይገኛል ይላል ናታን። ግን ደግሞ በሂደት እናድናታለን ኤፍራታን፣ እኔና አንተ ምት ነገር እንሰራለን፣ ዋና ተዋናኝ ሆነን አንተ ትሆናለህ ይላል ፖሊሱን። የምንፈልጋችሁ ሰዎች በፊልማቸው እንደሚሳተፉ እናደርጋለን። አሁን የበለጠ እያስፈራራኸኝ ነው ታውቃለህ። ኤፍራታ ስታገባ አንድ እርምጃ እንደምትወስድ እርግጠኛ ነበርኩ። አንተ ወይም ከቀናቶች በኋላ እዚህ እንድትመጣ ብዬ እያሰብኩኝ ነበረ፣ ግን ድገት ነው መጣኸው ይላል። እሺ ግን ለምን? እናንተን አንድ ትልቅ ድርጅት ውስጥ ልትገባ ፈልጋለሁ። የያፌድ ተቀናቃይ ድርጅት ውስጥ ነው ይለዋል። ያፌድና ክብረ አብሮቹ ለግድ ከነሱ ጋር መስራት አለብህ ይለዋል። ያፌድ እናቱን አያ ይቅርብኝ፣ እህቴን ያጣለሁ፣ ከነዚህ አይነት ሰዎቹ አልነካካም ይላል። እሱስ ሊቀርልህ ይመስልሃል? እህት እኮ ከመስራታ በፊት ከኤፍራታ ትሰራ ነበረ፣ ብዙ የምታውቃቸው መረጃዎች አሉ ይላል። ይሄንን ካወቀች ምትዋት ይመስልሃል? አሁን ኤፍራታ ወስዶብሃል፣ ነገስ በእህትህ ሊመጡብህ ይችላል፣ አስብበት ይለዋል ፖሊሱን። እናቱን አንተ ይሄ ስለምትቀበል ከሆነ ከነ ቤተሰቦችህን ጭምር ሌላ ቤተሰብ ነው የሚዘጋጅልህ ይለዋል። እናታን ደግሞ ደንግጠዋል። ምን ሌላ ቤተሰብ ሲለው ጊዜ አልገባኝም። እኔ ያፌድ ስለ ቤተሰብ ያውቃል፣ ሌላ ምን የምን ቤተሰብ ይላል። እሱ ለኛ ተወው ይላልና አይ አለቃ ብሎ እናታን ተሸንፎ
ወደ ቤቱ ይቅርብኝ ያለ ቤተሰቦቼን አደጋ ላይ መጣል አልፈልግም ያለ እንግዲህ ነገሩን ጀምሬ ከማላበሻው ሌላ ሰው ብትፈልጉ ይሻላል ያለ ይቅርታ ብሎ እናቱን ስራውን ትቶ ይሄዳል ማለት ነው። ከዛ በኋላ ተጸጽቶ እናቱንም ደግሞ ይመለሳልና ከዛ እናቱን ያው የፈለገ በቀል ስላለበት ያ በቀል ወደ ይዞ እንግዲህ ተመልሶ እሺ ብሎ ይመለሳል። እሺ ብሎ ይመልስና እናታን እንግዲህ አሁን ትልቅ እልህና እልህ ቅይም ስላለበት እንግዲህ አሁን ተነስቶ ለመስራት እየተወጣጠረ ይገኛል ማለት ነው። እንግዲህ ከዛ አሰበ እህቴና ቤተሰቦቼ ያለ ደገም ለመጣል እየጣልኩኝ ነው እያለ ይገኛል። ከዛም በኋላ እንግዲህ ደህና መሆኔ ቴክስት አደርግላቸዋለሁ ይላል። እንግዲህ ለሱ መልስ ደግሞ ትንሽ ማሰብ አለብኝ ይላል ቢኒያም። ገኒና ዳጊ የኔ ቤተሰቦች ናቸው፣ እነሱ አደጋ ላይ መጣልም አልፈልግም ይላል ቢኒ። እንግዲህ ስልክውን በሜሴጅ ላከለችውና ደህና ነኝ አለች። ገኒ ስልክ ትደውላለች። ይሄ ልጅ ምን ሆኖ ነው ስልክ ማያነሳው? በሰላሙ ነው ወይ? አሁንም አያነሳም ትላለች ገኒ ማለት ነው። ምን ሆኖ ነው? ጨንቆኛል። ምን ሆኖ? እሺ ናታን ካላነሳ እሱ ካላነሳ ምንድነው የሚባለው? እያለች የተጨናነቀች ትገኛለች። እንደዛም እያለች ቢኒያም ሜሴጅ ልኮለታል። የዳጊ አጎቴ ቴክስት ላክሎልኝ ምን አለ እኔ ደህና ነኝ የሚል ሜሴጅ ላከላቸው። ገኒ ዳግም እኔ ደህና ነኝ ብሎ ሜሴጅ ላከላቸው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ከዚሁ መሰናበታለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ እንግዲህ እንድትቀላቀሉ